እመጣለሁ። ብቆይ ግን ደስ ይለኝ ነበር። አልቆይ ብዙ አልቆይ በእውነት ተመጣጣ በቃ ማወቅ አለብኝ። አዲ ጤነኛ ነው አይደለም፣ ሱስ ይጠቀማል አይጠቀም የሚለው ነገር ግዴታ ማወቅ አለብኝ። ምክንያቱም እኔ ያለሁበት እኔ ራሱ በቃ ከሱ ውጭ ማሰብ አልቻልኩኝም። ሰላም እንዴት ናችሁ ቤተሰቦቻችን? ደህና ናችሁ ወይ? ባለፈው የተፈጠረውን ነገር አይታችኋል። ለኔ በጣም ከባድ ነበር፣ እውነት ለመናገር በጣም ደንግጬ ነበረ። ማለት እህታችሁን አስቡት፣ የምትወዱት ቤት ጭራሽ ደግሞ ሊደፍራት ነው ምናምን አይነት ነገር በጣም ደንግጬ ነበረ። ግን ያው ሁሉም ነገር የተቀነባበረው በራሴ ውህት በጽዮን ነው። በጣም አዝኛለሁ። ማለት ይሄን ያክል ድረስ ትሄዳለሽ ብዬ አልጠበቅኩም ነበረ። አንድ ላይ ያደግነው በጣም ብዙ ነገሮች እንትንላለን፣ ግን በዚህን ያክል ልክ እኔን ለመጉዳት ይሄን ያክል ትሄዳለሽ ብዬ አላሰብኩም ነበረ። ግን ያው የእሷ ቅንብር ነው። አዲ ምንም የሚያውቀው ነገር የለም። የዛኔም አምኜዋለሁ፣ ማለት በጣም ደንግጫለሁ፣ ግን አምነዋለሁ አዲን በምንም አይነት ሁኔታ ቢሆን እንደዚህ አይነት ነገር ሊያደርጋል ብዬ አላስብም። በእርግጥ አሁን ያለበት ሁኔታ ከባድ ነው። እናንተም እንደምታውቁት ከባድ ሁኔታ ላይ ነው ያለው። አሁን በጣም የሚያስጨንቅ ሁኔታ ላይ ነኝ እኔም ቢሆን፣ ምክንያቱም እሱ ሰላም ካልሆነ እኔም አይደለም። ኦብቪየስሊ በጣም እንደምወደው ምን ያህል ቦታ እንደምሰጠው ታውቃላችሁ። እሱም ነገር አስጨንቆኛል በጣም። ግን ለማንኛውም የባለፈው የተፈጠረው ነገር በእህቴ በራሴ በገዛ እህቴ የተደረገ የተቀነባበረ ድራማ ነበረ። እሱን አውቄያለሁኝ፣ እናንተም እንድታውቁት ነው። ከዛ ውጭ ግን አዲ አሁን ያለበት ሁኔታ እውነት ለመናገር በጣም ከባድ ነው። ቤተሰብ ምን እንደማደርግ በጣም ጨንቆኛል። የእውነት በጣም የተጨነኩትኝ ግራ ገብቶኛል። ከባለፈው ጀምሮ የሚያደርጋቸው ነገሮች፣ እየተፈጠሩ ያሉ ነገሮች፣ እያንዳንዱ በየቀኑ አዳዲስ ነገር ነው እያየ ያለሁትና ከምነግራችሁ በላይ በጣም ተጨንቄያለሁ። ምን እንደማደርግ አላውቅም። እናም ዛሬም የመጣሁት ለሁለት ጉዳይ ነው። አንደኛው አዲ ጤነኛ ነው አይደለም የሚለው ማወቅ ፈልጋለሁ። እውነት ለመናገር ማለት ካልሆነ ወይ ወደ ሕክምና መሄድ አለብን ወይ ወደ እምነታችን ጸበልም፣ እኔ የትም ቢሆን ሂጂ አዲን ጤነኛ ማድረግ ነው የምፈልገው። እሱን ነገር ማወቅ ፈልጋለሁ። ማለት ጤነኛ ነው አይደለም የሚለውን ነገር መጀመሪያ የሚያደርጋቸው ነገሮች እንደዛ ስለማይመስሉ ማለት ነው። ሁለተኛው ደግሞ አዲ ሱስ አለበት ወይስ ደግሞ እኔን ለመራቅ የሚያደርገው ድራማ ነው? ማለት የሚያደርጋቸው ነገሮቹ እንዳልኳችሁ ከጤነኝነቱም ባለፈ ሱስ አለበት ወይ? ይሄ የሲጋራ የጫት ሱስ አላቅም፣ የምን አይነትም ሱስ እኔ አላቅም። ብቻ ግን እሱ ማወቅ ፈልጋለሁ። ለሱም ደግሞ እንግዲህ ዛሬ እሱ ጋር ያለ ነው። ሰላም ፈጥረናል። በባለፈው ነገር ተወያይተን በደንብ አውርተን ምናምን ሰላም ፈጥረናል። አሁን ያለንበት ሁኔታ ጥሩ ሁኔታ ነው። ያው የሱ ነገሮች ቢያስጨንቁኝም እነዚህ ነገሮች ለመለየት ግን ግዴታ ካሜራ አስቀምጬ ሱስ አለበት የለበትም ጤነኛ ነው አይደለም የሚለውን ነገር ማወቅ ፈልጋለሁ። የእውነት ነው የምላችሁ ፋሚሊ፣ በጣም ተጨንቄያለሁ። በቃ ስራ መስራት እስከሚያቅተኝ ድረስ ማለት ነውና በጣም የእውነት ነው የምላችሁ። በቃ አንዴ የምትወዱት ሰው እንደዚህ አይነት ሁኔታ ውስጥ ሲሆን የእውነቴን ነው በጣም ነው የሚከብደው። በቃ ጤነኛ ለመሆንና መሆን አለ ግራ መጋባት፣ ሲኖርበት አይኖርበት ግራ መጋባት። በቃ የእውነቴን ነው የምላችሁ። በቃ በጣም ከምነግራችሁ በላይ በቃ ግራ ግብት ነው ያለኝና ዛሬ ያው መፍትሄ ይሰጠኛል ብዬ አስባለሁ። እንግዲህ ከመጨነቄ ብዛት እንግዲህ እሱን እንግዲህ ለመሰለል እዚህ ጋር አሳያችኋለሁ። ሲጋራና እነዚህ ነገሮች አስቀምጫለሁኝ። ሲጋራና ላይተር አለ። ማለት በጣም ከባድ ነው። እግዚአብሔርን የእውነቴን ነው የምላችሁ። የምትወዱት ሰው በዚህ ያክል ልክ እንትን ማለት በጣም ከባድ ነው። መፈታተን ራሱ ግን በቃ ማወቅ አለብኝ። አዲ ጤነኛ ነው አይደለም፣ ሱስ ይጠቀማል አይጠቀም የሚለው ነገር ግዴታ ማወቅ አለብኝ። ምክንያቱም እኔ ያለሁበት እኔ ራሱ በቃ ከሱ ውጭ ማሰብ አልቻልኩኝም። እና አሁን ላይ ቃል ያመጣልኝ
ሂዷል ማለት የሆነ ልብስ ነበርና እሱ ዛሬ ደርሷል ምናምን ነገር ብዬ ሊያመጣልኝ ሂዷል። ምንድነው የምናደርገው? ካሜራ አስቀምጣለሁ፣ በድብቅ ካሜራ እንዲቀረጽ አደርጋለሁኝ። የማደርግበት ምክንያት ለሁለት ምክንያት ነው። በቃ እኔ ጤነኛ ነው አይደለም፣ ከዛ ውጭ ደግሞ እውነት ሱስ አለበት ወይስ እኔን ለመራቅ የሚያደርገው ድራማ ነው? በጣም ግራ ስላገባኝ ነው። የእውነቴን ነው። በቃ በጣም ብጥብጥ ስላደረገኝ እነዚህ ነገሮች ማወቅ እፈልጋለሁኝ። የሚፈጠረውን ነገር አብረን እናያለን። በጣም ጨንቆኛል። እንጃ አላውቅም፣ እግዚአብሔር ይርዳኝ። ስለዚህ አሁን ኦልሬዲ ይደርሳል፣ እንጠብቀዋለን፣ እናያለን የሚፈጠረውን። ግራ ገብቶኛል፣ ግን አልገባችሁም። አይ ቲንክ እየመጣ ነው መሰለኝ። በራሱ እንትን ሲል ሰምቻለሁ። እንግዲህ እንደገባ እኔ ስራ አለብኝ ብዬ ነው የምወጣው። ምክንያቱም ነገሮችን ለመለየት ብቻውን ሲሆን ነው ጥሩ። ማለት እኔ ስላለሁም እንትን እንዳይል ፍሬ አድርጌው ነው የሚሄደው። እንደምታዩት እዚህ ጋር አስቀምጨዋለሁ። ያለውን ነገር በካሜራ ሙሉን ነገር አያለሁኝ። እንግዲህ ፋሚሊ በጣም ጨንቆኛል። ብቻ ግን ግባ ቆየብኝ እኮ ቸልሻለሁ። ሁሉንም የሚቀረ ነገር ላድርግ። ምግብ በልተሃል ወይስ በልታ ብተኛ? እኔ የሆነ ቦታ የሚሄድበት ቦታ ስላለ ነው። ትንሽ ቆይቼ እመጣለሁ። የሚሄድበት ቦታ ስላለ ነው። ትንሽ ቆይቼ እመጣለሁ። ጓደኛዬ ጋር ነው። ኧረ ቆይ ትንሽ። በእውነት እኔም ብቆይ ደስ ይለኛል እኮ አብሬ፣ ግን ግዴታ መሄድ ስላለብኝ እመጣለሁ። ብቆይ ግን ደስ ይለኝ ነበር። አልቆይ ብዙ አልቆይ። በእውነት ተመጣጣው እውነት እየደወለችልኝ ነው። ሜሮን ታውቃታለህ? ጓደኛዬ እሷ እሺ፣ ገዛሁልሽ ንቃ ቢያንስ አስቀምጣሽ። ብትቆይ ግን ደስ ይለኝ ነበር። እኔ ደስ ይለኝ ነበር ጓደኛዬ። በቃ ደውዪልኝ። ደውላለሁ።